ኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልኝ የሰዓዳ ዩቲዩብ ቤተሰቦች እንዴት ናችሁ ሰላም ናችሁ ለመልካም ሁሉ ሰላም አላህ አልহামዱሊላህ እንግዲህ እህታችን ዙዙ በእንባ ስቅ እያለች ስለ ኢትዮጵያ ስላለችበት ነገር ተናግራለች እውነት ለመናገር የኔም ሐሳብ ነው ገባችሁ ለምን ወጣት ለምን እንደሚሞት ራሱ ሳያቅ ነው እየሞተ ያለው እና የሷን ሐሳብ ላሰማችሁና ከዛ እኔ የራሴን ሐሳብ እናገራለሁ ሼር አድርጉ እስኪ ምናልባት እንደዛው እኔም ስናገር ከቀለለኝ ብዬ ነው ወደ እናንተ የመጣሁት በብዙዎች ምስክርነት አላህ Subhanahu Wa Ta'ala ከሰጠኝ ናማዎች ውስጥ እንደው ንግግር ትችይበታለሽ ሐሳብሽን በቅጡ ትገልጫለሽ ይሉኛል አንዳንድ እውነታዎች ጋር ግን ውስጤ በጣም ይደክማል እነዛ አሰባጥሬ ተጠቀማቸው የነበሩ ቃላቶች ሁሉ በጣም ይከዱኛል አላህ በሚያውቀው ልባችን ያለው በሱ እጅ ነው አይደለ ወላሂ የሀገሬን ፍቅር በልቤ ውስጥ ያለው እሱ ያውቀዋል ከነ ምኗ በቃ ተስፋ ማልቆርጥባት ያችን ሀገር ወላሂ አላህ ሻሂዴ ነው በጣም ነው የምወዳት ታውቃላችሁ ሰው ሀገር ባለውበት ሀገር ላይ አንዳንድ ጊዜ የሌላ ሀገር ዜጎች ኢትዮጵያ ላይ ሄደው ምን ያህል ጥሩ ጊዜ እንዳሳለፉ ያለውን ለውጥ አይተው በጣም ተደንቀው መጥተው ቪዲዮ ፎቶ ምናምን ሲያሳዩኝ አይን ያለውን ለውጥ ያው ኢትዮጵያ ሲባል ብዙ ጊዜ በረሃብ ስለሚያስታውሱን አሁን ካለው ጋር በቃ ሀገሪቷ ኢሮፕ ሆናለች ምናምን ብሎ ሲያሳዩን አይቼ በቃ በጣም ፕራውድ ሆኜ እኮራባቸዋለሁ አያችሁ ስለ ሀገሬ ያላችሁ ግንዛቤ ስለ ኢትዮጵያ ሀገሬ ያላችሁ ግንዛቤ የተሳሳተ ነው ይሄ በቃ እውነቴን የሚወራኝ ነገር አለ ደስታው ማለት ነው ከዛ ደግሞ ወደ ራሴ እውነታ ወደምጋፈጠው ደግሞ ስመጣ ትላንትና አርሶ አርብቶ ከራሱ ተልፎ ለከተሜው ሲያበላ ሲያጠጣ የነበሩ አባቶቼን እናቶቼን ደግሞ በየመጠለያ ቤቱ ከቤታቸው ተፈናቅለው ደግሞ አያቸዋለሁ እነዛ የኔ እውነታዎች ናቸው እነሱ ማያውቁት እኔ የምኖራቸው እውነታዎች ናቸው ከዛ ደግሞ አሁንም ደግሞ በሌላ ቦታ ዞር ስል ደግሞ ያቺ የነጻነት አርማ የተባለችው የስልጣኔ አርማ የተባለችው ሀገር መሰልጠንና መሰይጠን ተምታቶባት ደምና ስጋቸውን የከፈሉላት ልጆቿን በእምነታቸው ምክንያት ተጸይፋቸው ውጡልኝ ስትል ደግሞ ያለው ይህም ደግሞ የኔ እውነታ ነው በየገዳሙም ደግሞ በጸሎት ሀገርን ያቆዩ አባቶቻችን ሲሞቱብንም እናያለን ሲገደሉም እናያለን ያለ ርህራሄ መነኩሴዎችም እየሞቱብን እናያለን ይሄም የሀገር አንዱ ገጽታ ነው እሺ ማለት አገር ማለት ህዝብ ነው አይደለ እኔ ለምን እንደማወራላችሁ ግን አላውቅም ብቻ ግን ደከመኝ ይሄ ማንንም ሰው ማካፈል የማንችለው የራሳችን እውነታ ነው ያለው ሁሉም ሰው ትክክል ሲሆንባችሁ ግራ ይገባቸዋል ሀገር ለውጡን ለሚያዩ ሰው ለውጥ አለ እያያችሁ ነው በጣም እነዛ የሚያንጸባርቁ ብዙ ነገሮች አሉ ለዓለም የሚታዩ ነገሮች በእነዛ ውስጥም ደግሞ የተቀበሩ በጣም ብዙ መራሪ እውነታዎች አሉ በቃ ቢቀረፍልን ብዬ ባስብ እኔ ናፈቀኝ ማለት የእኩል ሳቅ ህዝብ ሁሉ መሳቅ ቢችል አሁን ላይ ያለው ሁኔታ ላይ ሟች ለምን እንደሚሞት ገዳይ ለምን እንደሚገል እንኳን የማይታወቅበት ሌላው ቀርቶ እርስ በርስ ካለው ችግር በላይ እንኳን ተፈጥሯዊ አደጋዎች እንኳን በዙብን እርስ በርስ እንዲመሆን ከተጀመረ በኋላ እና በጣም ነው ሰላምን የምናፍቀው ተስፋ ነው የሚጨልመው በተለይ ደግሞ ሰው ሀገር ላይ ሆነክ ዳር ሆነክ መመለሻህን ዞሮ መግቢያህን ስታየው እንደዛ ሲኮን ስታይ ማለት በቃ እዚሁ ብኖር ውስጥ ትላለህ በዛው ልክ ደግሞ ውስጥ ደግሞ የዛች ሀገር ፍቅር አለ ትወዳ አይደለም ቀደምህ ናት ዛሬ ቻሉኝ እስኪ ምን የሰው ወርቅ አያደንቅ እንሄዳለን ውዶቼ እንግዲያማ እንደዚህ ብለንማ ከሰው ሀገር እንደተሰደድን አንቀርም ውዶቼ እንሄዳለን አለቀ ደቀቀ ምክንያቱም ለሁሉም ነገር አላህ አለ አይኖ በየቦታው ሰው እየተፈናቀለ ነው ሰው ብዙ ነገር እየሆነ ነው በጣም ብዙ ችግር አለ ኢትዮጵያ ላይ እንረዳለን ግን እንሄዳለን መቼም አገራችን ለማን ጥለን ነው እኛ ከው ምን ለማንኛውም አገራችን አላህ ሰላም አላህ ያድርጋት በሁለተኛ ደረጃ ደግሞ እንግዲህ ፍትህ ለአክሱም እህት ወንድሞቻችን ምክንያቱም አክሱም ላይ ሙስሊም እንግዲህ ስንት አመት አንገቱን ዝቅ አድርጎ የሚኖርባት ማለት አክሱምና ክልል ነው ስለዚህ ይሄ ነገር መደንብ መስተካከል አለበት ሁላችንም ተከባብረን ምን ብለን መኖር አለብን እህት ወንድሞቻችን አሁንም ቢሆን ፍትህ ለወንድሞቻችን ለአክሱም ሙስሊም እንላለን በሁለተኛ ደረጃ ደግሞ አላህ የሚጠብቀው ዲን አላህ አጠፋው አንድ ሰው ለማጥፋት ምን ለማለት የፈለገውን ሴራና ስራ ቢያረግ አላህ ነው የሚጠብቀው ሃይማኖትን ምክንያቱም
አላህ Subhanahu Wa Ta'ala ለራሱ ለሃይማኖቱ ቃል ገብቷል ማለት ነው። በሁለተኛ ደረጃ ደግሞ መስጊድ አናሰራም ቀብር ቦታ አንሰጥም ብላችሁ እስከ መቼ ትችሉታላችሁ? ስለዚህ ፍትህ እንጠይቃለን። በሁለተኛ ደረጃ ደግሞ እንደ ሰውነት ተሰምቷችሁ ሰውን አክብራችሁ ሰውን ወዳችሁ ፈቅዳችሁ ለህዝቡ ለአክሱም እህት ወንድሞቻችን የሚቀበሩበትና መስጊድ ቦታ ስጡ። ምንም የሚቀነስበት ቦታ እኮ የለም። ጭፈራ ቦታ ምናምን ከምታስፋፉ ሴት አዳሪነት ከምታስፋፉ በየቦታው የሐራም ልጅ ከሚበዛ እንዲያውም እናንተ ማረግ የነበረባችሁ መስጊዱን ነው ማስፋፋት የነበረባችሁ። ምክንያቱም መስጊድ በየቦታው ከሰፋ እንደዚህም ደግሞ ቤተክርስቲያን ከሰፋ ዝሙት ይጠፋል፣ ዚና ይጠፋል። ሁለተኛ ደግሞ አገር ሰላም ትሆናለች። ገባችሁ? ምክንያቱም እኛ በመናረገው ዱዓ ሳይሆን እናት አባቶቻችን የቤተክርስቲያን አባቶቻችን እንደዚህም ደግሞ የሙስሊም አባቶቻችን ዱዓ የሚያረጉት መቅቡል ስለሆነ አሁንም በእነሱ ዱዓ ነው ያላችሁት። ከዚህ ቦታ ስለተቀመጣችሁ አይደለም። አሁንም ቢሆን አዘንጉ። በእነሱ ቦታ ነው ተቀምጣችሁ ያላችሁ። ስለዚህ ፍትህ ለአክሱም እህት ወንድሞቻችን ለሙስሊሞች። በሁለተኛ ደረጃ ደግሞ በየቦታው ተፈናቅለው ያሉት እናት አባቶቻችን አሉ። አይኖ አንረሳም፣ እናቃለን፣ በደንብ ጠንቅቀን እናቃለን። ፍትህ ለቤተሰቦቻችን። ምክንያቱም በላይ ተብለጭልጮ በውስጥ ብዙ ጉድ እየተሰራ ነው አይደለ? ይሄ ጉድ አይደለም፣ በጣም ነው እንትን የሚለው። ምክንያቱም እናንተ ህዝብ ማለት መንግስት ነው፣ መንግስት ማለት ህዝብ ነው። ይህን ተረድታችሁ ለእህት ለወንድሞቻችን ለአባት ለእናቶቻችን ፍትህ እንጠይቃለን። እኛ ባይዘው ምንም ነገር የለንም፣ ፍትህ ነው በሶሻል ሚዲያ። ስለዚህ እህት ወንድሞቼ እናት አባቶቼ አሁን እንዴት ነው ኢራን እንደዚህ ያለሽ ኢትዮጵያ ጋዝ ጠፋ፣ ኢትዮጵያ ጋዝ እንትና ላይ እየተባለ ስንት ሰው ነው የሚያወራ የምንሰማው። ግን ከሀገራችን ያለው ደግሞ የጋዙ ጉዳይ አይደለም የሚያሳስበን፣ የሰላም ጉዳይ ነው። እና ህዝብ በሰላም ወጥቶ መግባት አለበት። እንደፈለገ እኩል ሆኖ ተከባብረን ልክ እንደ በፊቱ ማለት ነው እንደ ዘጠናዎቹ ተከባብረን መኖር አለብን። ዘረኝነትን ለባለ ዘርነተው አለቀ ደቀቀ። ምክንያቱም ዛሬ አንድ የበላይተኝነት እንትን ቢል ነገ ወዲያ ደግሞ ያኔ ይወድቃል። ያነ ከመሆኑ በፊት ግን ሁላችንም ተጠንቅቀን ተከባብረን ተብለን መኖር አለብን። በሁለተኛ ደረጃ ደግሞ እንዲያው ብሔረሰብ ብለ ያመጣው መንግስት አላህ ይናአለክ ይናሊዮ መክዛቱ። ምክንያቱም አንተ ባመጣህብን ጣጣ ነው ቤተሰቦቻችን እናት አባቶቻችን በየቦታው እየሞቱ ያለው ማለት ነው። እና ለማንኛውም ኢትዮጵያ ትቅደም፣ ፖለቲካ ይውደም፣ አለቀ ደቀቀ። ሰብስክራይብ፣ ላይክ፣ ሼር አድርጉ። ሰላም አለይኩም ወራህመቱላሂ ወበረካቱ። ፍትህ ለአክሱም እህት ወንድሞች።